ከማን ያንሳል? ሄርሜላ አብርሽን ወስዳ ኩሪፍቱ ስታዝናናው፣ ሩታ ደግሞ አብርሽን ወስዳ ዱባይ ልታዝናው ነው። ወይኔ ያለው ማማሩ የሌለው ማማረሩ ይባላል። እንግዲህ ሲኖራችሁ እንዲህ ነው። ሴቶቹ ራሱ በላይ እየተደራረቡ ነው የሚያዝናናችሁ። እና ሩታ ሁሌ አብርሽን ጠበቅ አድርጋ ይዛ እንደምንም ብላ አግባብታ በመላም ሆነ በዘዴ የግሉ አድርጋለች። ሄርሜላን እያቃጠለቻት ነው። ሄርሜላና አቤላ እየተቃጠሉ እየተንጨረጨሩ ይገኛሉ። ሲቀጥሉ ግብረ አበሮቹ በሙሉ መንጨርጨር ላይ ናቸው። ሩታ እንግዲህ በሄርሜላ እልህ ፈልጋ ሆነ ሳትፈልግ አብርሽ ጋር ወደ ፍቅር አለም እየገቡ ነው። ሩታን አብርሽ እንደሚወዳት አረጋግጥኩ። እናንተ ቀለጠ እኮ ቀለጠ ጠጋ ስትለው እኮ ሞቀኝ ነው ያለው። በቀድም ዛሬ ከመሞቅ በላይ ቀልጥ ነው ያለው። ቀለጠ ነው ብላችሁና እንግዲህ ሩታና አብርሽ ልጇን ከወለደች ለካ እስከ ዛሬ ለካ ወይኔ ሄርሜላ የኔ እናት አንቺ ለካ የድራማው እንትን አክተር ሆነሽ ነበር። የነሱ መጠቀሚያ ሆነሻል። የኔ ወደ አገልግሎትሽ አብቅቷል። ካላሰ ሩታ አርግዛ እስከምትወልድ ባንቺ መሸቀል ፈልጎ ነው። አሁን ሄርሜላ ቤት ቪዲዮ ከተለቀቀ 3 ቀን አራቀ ሆነ። ቤቷ ቀዘቀዘ። እንግዲህ ቤቷ ስለቀዘቀዘ ምናልባት ልትረብሽ ትመጣለች እንጂ ሄርሚዬ የኔ እናት ተበላሽ። ሁለቱ ባልና ሚስቶች ተመካክረው ሸውደውሻል እና አንቺን መጠቀሚያ ለማድረግ ነበር የሚጣሉት። ተራ በተራ እየጠሩ አንቺን የሚሰድቡሽና የሚያራክሱሽ አንቺን እያዋረዱ፣ እነሱ ግን ስራቸውን እየሰሩ ነበርና አብርሽም ሩታም እንግዲህ ስራቸውን ሰርተዋል። ሩታ እስከምትወልድ ነበረ ሄርሜላ የመጣችው። አሁን ደግሞ ወልዳ አራስነቷን ጨርሳ ወደ አዲስ አበባ እስከምትመለስ ነበር። አንቺ ከዚህ በኋላ በቃሽ የኔ ውድ በቅቶሻል። ከዚህ በኋላ እንደነፂ ምናምን እዛው ስሪ እንጂ አንቺ አትፈለጊም። ከዚህ በኋላ ባልና ሚስቶቹ ነው የሚሰሩት። የትናንት ነው ቪዲዮ አይታችሁታል። 400,000 ቪው ነው ያለው በአንድ ቀን አዳር። እና ሩታና አብርሽ አሁን ላይ በቃ የራሳቸውን ህይወት መኖር ጀምሯል። ሩታ ወልዳለች፣ ሰራተኛ ተቀጥራለች፣ ልጇ ለሰራተኛ ተተዋለች። አብርሽና ሩታ እንደ ድሮ አሪፍ ቪዲዮ ይሰሩልናል ማለት ነው። ዋይ ጉድ! ምንም ባያስተምርም መቼም እንግዲህ ድራማውን በጣም ነው የሰራችሁት። ግን እኔ ጉብዝናቸውን ሳላደንቅ አላልፍም። ዩቲዩብን ያወቁበት እነሱ ናቸው። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን፣ ክብሩ ይስፋ። በጣም ደህና ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከቻሳ ብለናል። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ። እንግዲህ ጥንዶቹ ሰሞኑን ግራ እያጋቡን ነው። በተለይ የሩታ ሁኔታ በጣም ነው ግራ የሚያጋባን። አንዳንዴ ሰይጣን በትንሹም ያለያያል፣ በትንሹም ያስታርቃል። እና እንግዲህ ሄርሜላ ሩታን እልህ አስይዛት ነበረ። አንቺን አብርሽ ከመረጠሽ ከህይወታችሁ እወጣለሁ ብላ ነበረ። አብርሽንም እንግዲህ እንደምንም ብላ ሩታ ለፍታ ደክማ ጥራ ግራ እሷን እንዲመርጥ አድርጋለች። እንግዲህ አብርሽ የሩታን ይቅርታ ተቀብሏታል። አሁን ላይ በቃ አብረው መኖር እንደሚችሉ በቃ በእነሱ ዙሪያ ያሉት እና አቤላን ሄርሜላንም ማየት አልፈልግም እያለች ነው። ሄርሜላ ደግሞ ሩታን እየሰደበቻት እንደሆነ እንዲመሳደብ ብቻ ነው እንደምን ሆነሻል አፈቅርሃለሁ ብላ የግል ያደረኩት ብላ አንቺ አታስፈልጊውም ብላ ገፍትራ ጥላሽ የነበረችውን አሁን ስትቀሚያት መሳደብ ብቻ ነው። ካገኘችሽ በዘነዘና ነው አናትሽን ፈልጣ መጥለሽና ጥንቃቄ ብታደርግ ይሻልሻል። እና አንዳንዴ ሴቶች የራሳችሁን አዋርዳችሁ መጨረሻችሁ በባልና በሚስት መሀል በተለይ ጣልቃ መግባት ትርፉ ይሄ ነው እንግዲህ ዳር ነው የምትቀሩት። አሁን ሄርሜላ ዳር ነው የቀረች። አሁን ሩታን ብትሳደብ አብርሽን ብትሳደብ ምንም ፋይዳ የለም። ሲጀመር እነሱ ተመካክረው ነው የተጫወቱብሽ የኔ እናት። እነሱ ብልጥ ናቸው። ሩታ እስከምትወልድ አብረሹ እንድትሸቀኝ ነው የፈለገ። እንዲ አንቺ ደግሞ የእውነት ወደዴ መስሎሽ የግልሽ ልታረጊ በብረሽ ስታዝናኝ እንዲያወጣሽ ውጭ ራሱ ቀላል ነው እንዲ በያንቺም ሌላ ችክ ጠበሽ። እውነት ዘወር በይ፣ በአስፓልቱ ተመልከች፣ በመንገዱ አጠገብሽ ያሉት ራሱ እነዚህ ወጣጤዎቹ ከሩታ ጋር ሲያሽቃብጡት የነበሩት ወጣጤዎቹ በሙሉ እነዚህ ነብሩክ የጠፉ። ግን እነዚህ አሽቃባጮቹ አለቅላቂዎቹ አሽቃባጮቹ የት ሄደው ነው ጋይስ? ሰሞኑን ጠፉ፣ ድምጻቸው ጠፋ፣ ኩልም አሉ። ወይኔ አታለቀልቁም እንዴ ሲታረቁ? እና እናንተ ሄርሜላን ያው እንግዲህ ተንከባከቧት። ባልም ከፈለገች አምጡላት፣ ከፈለገች ደግሞ እናንተ አግቧትና ሄርሜ እንግዲህ ያው ድራማ አለቀብሽ።
አንቺ እስከዛሬ መሳሪያ ነበርሽ። በቃ ሩታ እስከምትወልድ እንደዚህ ቪዲዮ መስራት እስከምትጀምር ነው። እናቴ ብልጥ ናቸው። ወልዳም ቢሆን አልተውም ቪዲዮ መስራት በሸቀል አልተውም። እና ሄርሚ ተበልተሻል፣ ተሸውደሻል። እኔ አራዳ ልጅ ነኝ ፍቅር መስጠት እችላለሁ ብለሽ ነበር። አይ አራድዬ ተበልተሻል ሀቢብቲ። ለማንኛውም ፈጣሪ ይሁንሽ፣ መጽናናቱን ይስጥሽ። አሁን መሳደብ የለ ምን የለም። ምክንያቱም እንደምንም ብላ ሩታ በዱሮ የግሏ እንዳረገችው አሁንም አንቺ ጋር ቢመጣም እንደምንም ብላ እንግዲህ የግሏ አድርገዋለች። ከዚህ በኋላ ከሀገር ይዘው ልትወጣ ነው። አንቺ ኩሪፍት ወስዴ ስታዝናኝ፣ እሷ ደግሞ ከአንቺ አስበልጣ ዱባይ ሊሄዱ ነው። ወይኔ ጉዴ! እኔ ግን ዱባይ ሲሄዱ ሄርሜላ ሁሉ አብራ የምትሄድ ይመስለኛል። አይ ሄርሜላ ካልሆነ ቤት ትግባና የቤት ሰራተኛቸው ሲሆን እንደ ቤቱ ያው ለአብረሽ መቼም በጣም ነው ማስብለት አለች። ለአብረሽ በጣም ነው የምጨነቅለት አለች። በጣም ነው የምወደው አለች። በጣም ነው የማከብረው አለች። ሲከፋው አልወድም አለች። ሲከፋ እና እንግዲህ ሲከፋው ማትወጂ ከሆነ ቤት ውስጥ ሆነሽ አቤት ወዴት እያልሽ ታዛዥ ብትሆኝ አለች ነው። ልብስ ታጥቢያለሽ፣ ምግብ እንዲህ በጣም ብዙ ነገር ነው የምትሰሪው። እውነት ለመናገር እዛ ቤት ከሄድሽ ዱባይም አብራ ብትሄድ ጥሩ ነው። ልጁን ትይዝላቸዋለች። እነሱ ሲዝናኑ ልጁን ትይዝላቸዋለች። እነሱ አብረው ሲተኙ ልጁን ትይዛለች። ልጆቹ ተነፋፍቀው አብረሽ እኮ ሩታ ጠጋ ስትለው ቅልጥ እያለ ነው። እና ለማንኛውም ሴቶች ብልሃትን ተማሩ፣ ብልሃትን ተማሩ። ብልሃት እንዲ ብልጠት በብልጠት የራሳቸው አድርጉ። ባላችሁን አሳልፋችሁ አትስጡ። አሁን ሩታ በንዴት አልፈልግም ብላ ሄዳ ቢሆን ማለት ነው ሄርሜላ አብረሽን ይዛ እንግዲህ እየደባበሰች ቪዲዮዋን እየሰራች ይቀጥላሉ ማለት ነው። እና እንግዲህ አብረሽም ሩታን መጀመሪያ ግራ ጋብቷት ነበረ። እሷም እንደ ቀልድ ነበር የጀመረችው። ግን አሁንም እኔ ሩታን አላመንኳትም። እየቀለደች ሁሉ ይመስለኛል። እኔ መጨረሻ ላይ ጉድ ልትሰራው ይሆን አላቅም። ብቻ እኔ መጨረሻ ላይ ጉድ ከሰራችሁ ግን በስሜቱ ተጫወተችበት ማለት ነው። ምክንያቱም እሱ የእውነቷን መስሎት እየቀለጠ እየሰመጠ ነው እንዴ ስታቅፈው ሁሉ ስምጥ እያለ ሀገረሽበት መሰል ፍቅሩ እና ሩታን አሁንም አላመንኳትም። የምር እየሳቀች ነው። አንዳንድ ሄርሜላን ለመንካት የማታደርገው ጥረት የለም። በስማ ቪዲዮ እስከሚያልቅ ድረስ ሄርሜላን በአሽሙር ስትቀጠቅጣት ነበርና ሄርሜላ ደግሞ ለዚህ አሽሙር ምን አይነት መልስ እንደሚኖርሽ ፈጣሪ ወቁ። ብቻ ሩታ ሁሉ ነገር ተስተካክሎ ከአብረሽ ጋር ከሀገር ከወጡ ሄርሜላ ራሷ አብሬ ይወጣሉ ነው የምትል የሚመስለኝ። አብሬ ሄዳለሁ ብላ ከአብረሽ ጋር እሄዳለሁ በቃ ከእናንተ ጋር መዝናናት እፈልጋለሁ ብላ የምትሄድ ነው የሚመስለኝ። እንደውም ሄርሜላ ብልጥ ከሆንሽ ማለት ነው አሁን በጸብ ሳይሆን መምጣት የነበረብሽ ያለብሽ ማለት ነው በፍቅር አብረሽ ቪዲዮ ሰሪ እንደነጽጌ ይቅርታ ጠይቀሽ ከህይወታቸው ወጥተሽ እነሱ ፍቅራቸውን ሲቀጩ አንቺ ደግሞ ከጎን ሆነሽ አብረሽ ቪዲዮ ሰሪ መሸቀል ከፈለሽ ማለት ነው። ከተሸወልሽ አይቀር ከዚህ በላይ መሸወድ አያስፈልግሽም ብዬ አስባለሁ።